ይኖር ይሆን እንጃ ከኬጂ ጀምሮ በሁሉም ደረጃ በሁሉም ትምህርቶች የጋላክሲን ያክል አጋዥ መጽሐፍቶች እዚህ ላይ ነው ጉዱ የሚያጠግብ እንጀራ ከምጣዱ የሚያጠግብ መጽሐፍም ከሽፋኑ አይታችሁ መኑ መጽሐፍቱ ሽፋን ላይ ዓመተ ምህረት የለም ለምን ከተባለም ይህ ትልቅ ተቋም ነው ሽፋን ላይ ቀንጽፈን ለንግድሽ ቅድምድም ከዓለም አቀፉ ስታንዳርድ አንወርድም ማስረጃው ጋላክሲ ምስክሩ ኮሜት በጥንቃቄ እንጂ አንሰራም በስሜት የኮሜት ቡክ ሲሪስ ልጇ አጠገብ ካለ ብሻለብኝ ጠራ ከበደኝ ቀለለ ለምን ከተባለ ይህ ትልቅ ተቋም ነው ኮንግራ ተማሪ ፓወርም የኛ ነው ሜሪት ዲክሽነሪ ዝናውን ጠብቆ ገበያውን መሪ እኛን እንዲለዩ ከመጽሐፍቱ ጀርባ ይህን አርማ ካዩ ጭንቀት ገደል ገባ የአርማ ከሌለ ያስቴር ነጋ አይደለም አስቴር ነጋ አሳታሚ ናችሁ ምራፉ እንዴት ነው ጥሩ እየሄደ ነው የቢስትሮች በደንብ ተሰሩ ከባድ ነበር ጥሩ ነው ያው የዛሬው ምርስ ከዚሁ ጋር የተያዘ ስለሆነ የለቱን የማሟሟቂያ ጥያቄ ከሰራን በኋላ እስቲ በቤስትራችሁ ላይ የሰራችኋቸውን ጥያቄዎች መልሳችሁን ማመሳከር እንድትችሉ መልሳችሁን በኋላ ዲስፕሌይ አደርግላችኋለሁ ታያላችሁ እንግዲህ ይህ ምዕራፍ በአብዛኛው የሚያተኩረው በእነዚህ በክፍልፋዮችና በአስርዮሻዊ ቁጥሮች ነው እንግዲህ ከክፍልፋዮች መካከል ባለፈው ክፍለ ጊዜ በጣም ትኩረት ወስደን ያየነው ነበረ ስለ አስርዮሻዊ ክፍልፋዮች ነበረ እንግዲህ እነዚህ አስርዮሻዊ ክፍልፋዮች የሚባሉት ምንድን ናቸው ከሌሎቹ ክፍልፋዮች በምን ነበር የሚለዩት እንግዲህ ባለፈው ካየነው ለመነሳት እንደዚህ አይነት ክፍልፋዮች አይተናል ለምሳሌ 23 መቶኛ 245 አስረኛ እንደነዚህ አይነት ክፍልፋዮች አይተናል እንደዚህ አይነት ክፍልፋዮች እንግዲህ ከሌሎቹ የሚለያቸው ምን ነበረ በእያንዳንዱ ክፍልፋይ ላይ የክፍልፋውን የታችኛውን ክፍል ወይ ደግሞ የክፍልፋውን ታህት በምናይበት ጊዜ እነዚህ ብናያቸው ቁጥሮች እንደ 100 እንደ 10 እንደ 1000 የመሳሰሉት ቁጥሮች ምን አይነት ቁጥሮች ነበሩ እንደነዚህ አይነት ቁጥሮች የ10 ርቢ ለምሳሌ ይሄኛው 100ን ብንወስድ 10 ጊዜ 10 ነው 10 ርቢ ማለት 10 እርስ በርሱ ተባዝቶ የሚሰጠን ውጤት ነው ስለዚህ አሁን ይሄ 100 የ10 ርቢ ነው ምን ማለት ነው 100 ማለት 10 ርቢ 2 ማለት ነው እዚህ ጋር 10 አለ 10 ርቢ 1 ማለት ነው እዚህ ጋር 1000 አለ ይሄ ማለት ደግሞ 10 እርስ በርሱ ጊዜ ተባዝቶ ነው 1000 የሚሰጠው 10 ሲባዛ በ10 ሲባዛ በ10 ነው ስለዚህ ይሄ ማለት 10 ኩብ ደግሞ 10 ርቢ 3 ማለት ነው ስለዚህ እንደነዚህ አይነት ክፍልፋዮች ማለት ታህቶቻቸው የ10 ብዜት ታህቶቻቸው የ10 ርቢ የሆኑ ክፍልፋዮች ሁሉ ምን ይባላሉ አስርዮሻዊ ክፍልፋዮች ይባላሉ አስርዮሻዊ ክፍልፋዮች ይባላሉ እንግዲህ ምንድነው አስርዮሻዊ ክፍልፋዮች ማለት በዚህ መልክ ተጽፈው የሚገኙ ነው ወደዚህ መልክ የሚቀየሩ አይደለም የተባለው ምንድነው በዚህ መልክ ተጽፈው የሚገኙ ነው ለምሳሌ አንድ ሁለተኛ የሚባለውን ክፍልፋይና ይሄን ክፍልፋይ በምናይበት ጊዜ ሁለቱ ተመጣጣኝ ክፍልፋዮች ናቸው አሁን ይሄንን ብናቃልለው ወይ ደግሞ ወደ ዝቅተኛ ሂሳባዊ ቃል ብንወስደው 50 መቶኛ ማለት አንድ ሁለተኛ ነው ግን አሁን ተጽፎ የሚገኝበት ክፍልፋው ተጽፎ የሚገኝበት ታህቱ የ10 ርቢ በመሆኑ በእንደዚህ አይነት መልክ ሲጻፍ ምን እንላለን አስርዮሻዊ ክፍልፋይ እንለዋለን አሁን የኛን አስርዮሻዊ ክፍልፋይ አለ ሁለቱም እኩል ዋጋ ቢኖራቸው በዚህ መልክ ተጽፎ የምናገኛቸው ክፍልፋዮች አስርዮሻዊ ክፍልፋይ ወይ ደግሞ ዴሲማል ፍራክሽንስ የምንላቸው ናቸው እንግዲህ ባለፈው ክፍለ ጊዜ ምን ነበር ያየነው
እንደነዚህ አይነት አስርዮሻዊ ክፍልፋዮችን እንዴት አድርገን ወደ አስርዮሻዊ ቁጥሮች እንደምንወስዳቸው አይተናል። ለምሳሌ 23 መቶኛ ማለት ይሄ አስርዮሻዊ ክፍልፋይ ነው። ይህን ወደ አስርዮሻዊ ቁጥር ለመውሰድ አንድ የወሰድነው ግምት ምንድን ነው? ይህ 23 የሚባለው ቁጥር እና ይሄን ነገር 23.0 ብለን ብንጽፍ የሁለቱ ቁጥሮች ዋጋ ተመሳሳይ እንደሆነ አይተናል። ስለዚህ ምን ነበረ? 23 ማለት ለ23 አስርዮሻዊ ነጥቡ ከ23 በኋላ ይኖራል ብለን መገመት እንችላለን። ለስራ ስንፈልገው 23ን ወደ 23.0 ወይም ደግሞ ወደ 23.00 እያደረግን መጻፍ የምንችልበት አጋጣሚ እንዳለና እንግዲህ እነዚያን አንዳንዴ ዜሮን ከፊት ወይም ከኋላ እንደ ቦታ ማስያዣነት የምንጨምርበትን ጊዜ አይተናል። አሁን 23 መቶኛ ማለት ይሄንን ወደ አስርዮሻዊ ቁጥር ወደ ዴሲማል ነምበር ስንቀይረው ምንድነው? ይሄ ማለት 23ን ለመቶ ማካፈል ነው። ለመቶ ስናካፍል መጀመሪያ ሁልጊዜ የምናየው ምንድን ነው? በታቱ ላይ ያሉትን የዜሮዎች ብዛት ነው የምናየው። በታቱ ላይ 2 ዜሮ ስላለ ይህንን እዚህ ጋር ያለውን አስርዮሽ ነጥብ በዜሮዎቹ ልክ ወደኋላ እንመልሰዋለን ስናካፍል። ስለዚህ ይሄ ማለት ምንድነው? 23 መቶኛ ማለት 0.23 ሆኖ አይተናል። በተጨማሪ አሁን 245 አስረኛ እንግዲህ 245 ልክ በዚህ መልክ 245.0 ብለን መገመት እንችላለን። 245 አስረኛ ማለት እዚች ጋር ያለችውን አስርዮሻዊ ነጥብ በዜሮዎቹ ልክ ወደኋላ እንመልሰዋለን። ይሄ ማለት 2.45 መሆኑን አይተናል። በተጨማሪም አሁን 325 አንድ ሺኛ ማለት አሁን እዚህ ጋር 3 ዜሮዎች ናቸው ያሉት። አስርዮሻዊ ነጥቡ ይኖራል ተብሎ ከተገመተ ከ5 በኋላ ነው። 325 ማለት 325.0 እንደሆነ መገመት እንችላለን። ይሄን ለሺ ስናካፍል ምን ይሆናል? 0.325 ይሆናል። አንድ ተጨማሪ ምሳሌ ለምሳሌ አንዳንድ ቦታ መያዣ 25 አንድ ሺኛ። አሁን ይሄ 25 አንድ ሺኛ አስርዮሻዊ ቁጥር ነው ወይስ አይደለም? 25 አንድ ሺኛ አስርዮሻዊ ቁጥር ነው። ለምን? የክፍልፋዩ ታሃት የ10 ርቢ በመሆኑ ነው። ስለዚህ አሁን 25 አንድ ሺኛ ማለት ይሄንን ወደ አስርዮሻዊ ቁጥር ወደ ዴሲማል ነምበር ስንቀይረው እዚች ጋር የነበረችው ነጥብ በዜሮዎቹ ልክ ወደኋላ ትመለሳለች። ግን ወደኋላ ስንመለስ እዚህ ጋር አንድ አለ፣ ሁለት አለ። ሶስተኛውን ለማግኘት ላው ላይ ዜሮ እንጨምራለን ማለት ነው። ስለዚህ 0 2 5 አድርገን አስርዮሻዊ ነጥቧ እዚህ ጋር ትቀመጣለች። አሁን ለአንድ ሺህ ስናካፍል አስርዮሻዊ ነጥቧ ከነበረችበት ቦታ ያለችው ዋጋ ነበር ከ5 ቀጥሎ ነበር። ከ5 ቀጥሎ ነው። አሁን ወደኋላ አንድ ከዚች ጋር የነበረችውን 1 2 3 እንመለስትና እዚህ ጋር ይሆናል። ቦታውን ለመያዝ ለማሳመር ይሄን 0.025 ብለን መጻፍ እንችላለን። አነባበቡም ብዙ ጊዜ እንግዲህ እንዳንሳሳት ሁልጊዜ ከዚህ ከአስርዮሻዊ ነጥብ በኋላ ያለውን ቁጥር በነጠላ ሆሄ ነው የምታረቡት። አነ 0.25 ባትሉ ጥሩ ነው። 0.025 ነው። አኔ ቁጥር 0.025 ነው። 0.25 0 ብንለው ይሄ ቁጥርና ይሄ ቁጥር ተመሳሳይ ዋጋ ስለሚኖራቸው ይሄን 5 ይሄን 250 ብለን ማንበብ የለብንም። ስናነባው ከአስርዮሻዊ ነጥቡ በኋላ ያሉትን ቁጥሮች ሁሉ ስናነብ እንዴት ነው? በነጠላ ሆሄ እያንዳንዱን እየጠራን ነው። እንግዲህ የመጀመሪያው ክፍል ይሄ ነበረ። ሁለተኛው ደግሞ ልክ እንዳካፈሉ ሁሉ ደግሞ የማባዛት ጥያቄዎችን ነበሩ። እስኪ አንዴ እሱንም አየት አድርገን እንለፍ። ሌላ አሁን እንግዲህ ምንድን ነበረ ያየነው? አንድን አስርዮሻዊ ክፍልፋይ ወይ ደግሞ ዴሲማል ፍራክሽን እንዴት አድርገን ወደ አስርዮሻዊ ቁጥር እንደቀየር ነበር የከለስነው። ሌላ ነገር ደግሞ እንደነዚህ አይነት ቁጥሮች ይሰጧቸዋል። ለምሳሌ 2.53 ይሰጣል። ይህን ቁጥር በ1000
ብናበዛው ምን ይሆናል? 2.53ን በ10 ብናበዛው ምን ይሆናል? 2.53ን በ10 ሺህ ብናበዛው ምን ይሆናል? እነዚህ ነገሮች አይተናል። ሁልጊዜ በምናባዛበት ጊዜ ስናካፍል ወደኋላ እንዲሄድ ሁሉ ስናባዛ ደግሞ በዜሮቹ ቁጥር ወደፊት እንሄዳለን። ቁጥር ከሌለ ቦታውን ለመያዝ ዜሮ እንጨምራለን ብለናል። 2.53ን በ1 ሺህ ስናበዛ 10 የሻይ ነጥቡ እዚህ ጋር ነው ያለው። ስለዚህ ወደፊት ስንት እንሄዳለን? በዜሮቹ ቁጥር 1 2 ነው። ሶስተኛውን ለማግኘት ዜሮ እንጨምራለን ማለት ነው። 2 5 3 ብለን 1 ዜሮ እንጨምራለን። አሁን አስታውሱ 10 የሻይ ቁጥሩ የት ጋር ነበር ያለው? ከ5 በፊት ነበር ያለው። አሁን ወደፊት እዚህ ጋር የነበረው 1 2 3 ወደፊት ሄደ። ይሄን ቁጥር በ10 ብናበዛው ደግሞ 10 የሻይ ነጥቡ እዚህ ጋር ነበረ። አሁን በ10 ማለት በባለ 1 ዜሮ ቁጥር ስናበዛው ወደፊት 1 ሄዳል። አሁን ደግሞ 25.3 ሆናል። 2.53ን በ10 ሺህ ብናበዛው አሁን አብጁ ለሆነ 4 ዜሮዎች ስላሉት እዚህ ጋር ከነጥቧን ከዚህ ተነስተን ወደፊት ስንት መሄድ አለብን? 4 ሆሄ መሄድ አለብን። ስለዚህ አሁን እዚህ ጋር የነበረውን ሆሄ ስንጽፈው ከነጥቡ ከአስርዮሽ ነጥቡ በኋላ 2 ሆሄ አለን። 4 እንዲሞላለን ስንት ዜሮ መጨመር አለብን? እዚህ ጋር 2 ዜሮ መጨመር አለብን እና 2.53ን በ10 ሺህ ብናበዛው ስንት ሆነ ማለት ነው? 25300 ይሆናል ማለት ነው። እንግዲህ ይህንን የማብዛት ነገር አይተናል። አሁን በቀጥታ እነዚህን 10 የሻይ ቁጥሮች በምንድን ነው ያባዛነው? በ10 ርቢ ነው ያባዛነው። ስናካፍልም ስናባዛም ትኩረት የሰጠነው ሰሞኑን ምን ላይ ነው? በ10 ርቢ ማብዛትና በ10 ርቢ ማካፈል ነበረ። በተጨማሪ ደግሞ 10 የሻይ ቁጥር ክፍልፋይ ያልሆኑትንም ማካፈል አይተን ነበረ። እሱን እስቲ ደግሞ አንዴ ባጭሩ ማየት እንሞክር። አሁን ቀደም ሙሉ ቁጥሮችን ነበረ ያካፈልነው። አሁን ደግሞ 2.53ን ለ10 እናካፍለው። 2.53ን ለ1 ሺህ እናካፍለው። ይሄን ለማስታወስ ነው። ባለፈው በደንብ ሰርተናል። ምሳሌዎችን ማይተናል። ለምሳሌ ከኪሎ ሜትር ወደ ሜትር እንዴት እንደምንቀይር ማለት በ10 ርቢ በማብዛት እንደገና ደግሞ ከትንሹ ለምሳሌ ከሴንቲሜትር ወደ ሜትር ወይ ደግሞ ከሜትር ወደ ኪሎ ሜትር ለመቀየር ደግሞ እያካፈን 10 የሻይ ነጥቡን ወደፊትና ወደኋላ እንዴት እንደምንወስድ ባለፈው አይተናል። አሁን እችን የመጨረሻውን ክለሳ ለማድረግ 2.53 ለ10 ለማካፈል አሁን ጊዜ ስናካፍል 10 የሻይ ነጥብ ወደ ቀኝ ነው የሚሄደው ወደ ግራ? አስታውሱ። ስናካፍል እያነሰ ነው የሚሄደውና ወደ ኋላ ነው የምንወስደው። ስለዚህ አሁን የአካፋው ጋር ያለውን የዜሮ ብዛት እናለን። 1 ዜሮ ነው ያለው። 1 ዜሮ ካለ 10 የሻይ ነጥቧን በአንድ ወደ ኋላ እንገፋታለን። ስንት ይሆናል? አሁን ነጥቧ እዚህ ጋር የነበረችው እዚህ ጋር ይመጣል። ነጥብ 2 5 3 ይሆናል። ይሄን ደግሞ 0.253 ብለን መጻፍ እንችላለን። አሁን የ2.53ን ለ1 ሺህ ስናካፍል በአካፋው ላይ ስንት ዜሮዎች አሉ? 1 2 3 ዜሮዎች አሉ። እነዚህ 3 ዜሮዎች አሉት። ስለዚህ እችን ነጥብ ወደ ኋላ ስንት መውሰድ አለብን? 1 2 3 ወደ ኋላ መውሰድ አለብን። እዚህ ጋር 1 ነው ያለን። 3 እንዲሞላልን ስንት ዜሮ መጨመር አለብን? 2 ዜሮ መጨመር አለብን። 0 0 2 5 3 ብለን 10 የሻይ ነጥቧን እዚህ ጋር እናደርጋለን። ይህን ቦታ ለመያዝ 0 እንጨምራለን ማለት አሁን 10 የሻይ ነጥቧ ከ2 ቀጥሎ ነበረች። እዚች ጋር የነበረችው ነጥብ ወደኋላ 1 2 3 ሄዳለች ማለት ነው። ስለዚህ ጊዜ በቀላሉ ይሄን ማካፈል እንችላለን። እሺ፣ በነገራችን ላይ ልጆች ታስታውሳላችሁ እንዴት ነው? አሁን ቅድም መጀመሪያ ስንሰራ 10 የሻይ ክፍልፋዮችን ገልጸን ነበር። 10 የሻይ ክፍልፋዮችን የምንላቸው እንደነዚህ አይነት ክፍልፋዮች ወይ ደግሞ እንደዚህ አይነት ክፍልፋዮች ነበሩ። ማለት ምንድነው? ታህታቸው ምንድነው? ታህታቸው የ10 ርቢ የሆነ ነው። አሁን እነዚህ ቁጥሮች እዚህ ጋር የምታዩቸው እዚህ ጋርም የሰጠኋቸው ምሳሌ ሆነ እዚህ ጋር የሰጠኋቸው ምሳሌዎች 10 የሻይ ቁጥሮች ናቸው። ይቀጣ 10 የሻይ ክፍልፋዮች ናቸው። እነዚህ ቁጥሮች እዚህ ጋር የምናያቸው 10 የሻይ ክፍልፋዮች ናቸው ወይ?
እንግዲህ አሁን አይደሉም ነው። ለምንድን ነው ያልሆኑት? ክፍልፋይ የሚባለው ምንድን ነው? በሃለ መልክ የሚጻፍ ነው። ሃለ የክፍልፋዩ ለአል ነው፣ ለየክፍልፋዩ ታህት ነው ማለት ኒሚኔተር እና ዲኖሚኔተር አለው። ሃና ለምንድን ናቸው? ሙሉ ቁጥሮች ሆነው ለከዜሮ የተለየ ሙሉ ቁጥር ነው። እዚህ ጋር ግን ስናይ 2.53 ሙሉ ቁጥር አይደለም። 2.53 ሙሉ ቁጥር ስላልሆነ ይሄ አሁን አስርዮሻዊ ክፍልፋይ አይደለም። ያካፈልነው ምንድን ነው? አንድን አስርዮሻዊ ቁጥር ለ10 ርቢ ነው ያካፈልነው። እዚህ ጋር ይሄን አስርዮሻዊ ቁጥር ለ10 ርቢ ነው ያካፈልነው። በ10 ርቢ ስናካፍል አስርዮሻዊ ነጥቡን በዜሮ ልክ ወደኋላ ማንቀሳቀስ ነው። ይሄን ለመከለስ ነው። እሺ እንግዲህ አንድ ዛሬ እንሰራለሁ ካልኳችሁ ነገር መካከል ምንድን ነው፣ ባለፈው ከዚህ ጋር የተያዙ ይሄ ነገር በጣም እንደገባችሁ እርግጠኛ መሆን ስለምፈልግ ባለፈው የተሰጣችሁ መልመጃ ጥያቄ አለ። እስቲ የዚህ መልመጃ መልስ አንዴ አመሳክሩ። እሺ ግሩም። እንዴት ነበር የቤት ስራው? መልስ ጥሩ ነው። ጥሩ ተሰብቷል ማለት ምንድን ነው እንግዲህ የቤት ስራችሁን ስትሰሩ በ10 ርቢ ማብዛት፣ በ10 ርቢ ማካፈል አንድ ክፍልፋይ አስርዮሻዊ ክፍልፋይ ነው ወይስ አይደለም ብለን ለመለየት የምንችልበት ነው። እንግዲህ ዛሬ ደግሞ እስቲ ወደ ዕለቱ ርዕስ የዕለቱ ርዕሳችን የሚሆነው መቶኛ ወይ ደግሞ ፐርሰንት የምንለው ነው። እስቲ ወደሱ የሚመሩንን አጭር የሆነ የማሟሟቂያ ጥያቄ ኦልሬዲ ሞቅ እንዳለን ይሰማኛል። ጥሩ ሙድ ላይ ነው ያለነው። አሁን ጥሩ እየሰራን ነው ያለነው። ደስታ የታየኝ ፊት ለፊት ያሉት ልጆች በጣም ደስ ብሏቸዋል። በጣም እየገባን ነው እያሉ ነው። እስኪ እናንተስ እንዴት ነው? ጥሩ ነው? እየተከታተላችሁ ነው በደንብ? እንዴት ነው? የ10 ርቢ ጥሩ ነው? 10 ርቢ ምንድን ነው የሚለውን ነገር በደንብ አንድ ቁጥር የ10 ርቢ ነው ማለት 10 እርስ በርሱ ተባዝቶ የሚሰጠው ቁጥር ነው። ስለዚህ እስቲ የዕለቱን የማሟሟቂያ ጥያቄ ትተን እንዳናልፍ አጭር ነች። ግማሽ ደቂቃ ነው የምትፈጅባችሁ። ቶሎ ስራ። የዕለቱ የማሟሟቂያ ጥያቄ በቂ ጊዜ ነው። በጣም ግሩም። አሁን ደግሞ እንግዲህ 2013 ደግሞ እንግዲህ ባለፈው እንደተነጋገርነው ልጆቼ የበለጠ ታማኝ ሆናችሁ የበለጠ የሂሳብ እውቀታችሁ ጨምሮ የበለጠ ሂሳብን ወዳችሁ የምትሄዱበት ዘመን እንዲሆን ያው ተነጋግረናል። በዚህ መሰረት በታማኝነት መልሳችሁን አርሙ። መልሱ ይሰጣል። እሺ በጣም ግሩም።
እሺ እንግዲህ ቀላል ጥያቄዎች ናቸው። ሁላችሁም በደስታ እና በቀላሉ ቀሏችሁ እንደሰራችሁ ይሰማኛል። አሁን ወደ ዕለቱ ርዕስ እንሄዳለን። እስቲ ወደ ዕለቱ ርዕስ የሚያንደረድሩንን አንዳንድ ክፍልፋዮች እስቲ አብረን እንይ። አሁን የምጽፍላችሁ ክፍልፋዮች አሉ። እስቲ በደንብ አስተውሏቸውና ሄዱ። እሺ ልጆች ክፍልፋዮችን አስተዋላችሁ? እሺ እንግዲህ ሁሉም ክፍልፋዮች ናቸው። ለምንድነው ክፍልፋይ የሆኑት? ሁሉም በሀለ መልክ የተጻፉ ስለሆኑ ማንኛውም ክፍልፋይ በሀለ መልክ ከተጻፈ ሀ የክፍልፋዩ ላን ነው፣ ለ የክፍልፋዩ ታት ነው፣ ሀና ለሙሉ ቁጥሮች ናቸው። ይህን እንግዲህ በጣም ብዙ ጊዜ ብለነዋል፣ ግን እዚህ ውስጥ ታትሞ መቀመጥ መቻል አለበት። እንደ ቀላል ነገር ሳንጨናነቅ በቀላሉ እንድንይዘው ነው መደጋገመው። ደግሞ አሁን በዚህ ምንድነው ቀላል አድርገን ነው መያዝ ያለብን። ምንም ነገር የሚከብድ ነገር እንደሌለ እያያችሁ ነው። ሁሉ ነገር በቁጥጥር ስር ነው ያለው። አሁን እንግዲህ እነዚህ ሁሉ ክፍልፋይ ማለት በሀለ መልክ የተጻፉ ክፍልፋዮች መሆናቸውን አይተናል። እሺ እንግዲህ ዛሬ በጣም አሪፍ የሆናችሁበት ነገር አለ። ምንድነው? ቢያንስ እነዚህን ክፍልፋዮች አይታችሁ አንደኛ ልብ ብላችሁ ከሆነ ሁሉም ክፍልፋዮች ምንድን ናቸው? ሁሉም ክፍልፋዮች ተመጣጣኝ ናቸው። ሁሉም ዋጋቸው ከአንድ ሁለተኛ ጋር ቢጣፋ ወይ ደግሞ እነዚህን ክፍልፋዮች ወደ ዝቅተኛ ሂሳባዊ ቃል ብንወስዳቸው ሁሉም ከማን ጋር እኩል ናቸው? ከአንድ ሁለተኛ ወይ ደግሞ ከግማሽ ጋር እኩል ናቸው። እነዚህን ክፍልፋዮች ስንከፋፍላቸው በአይነት የመጀመሪያ ጥያቄ የሚሆነው ምንድነው? ከነዚህ ክፍልፋዮች ውስጥ አስርዮሻዊ ክፍልፋይ ወይ ደግሞ ዴሲማል ፍራክሽን የሆኑትና ያልሆኑትን ልዩ ነው። እንግዲህ አሁን ብዙ ጊዜ ብለናል። ዛሬም እንግዲህ በመግቢያ ላይ ይህን ብዙ ጊዜ ብዬዋለሁ። ስለዚህ አስርዮሻዊ ክፍልፋይ የሚያሰኘው ምንድን ነው? የክፍልፋዩ ታት የ10 ርቢ ከሆነ የ10 ርቢ ማለት አሁን እደግመዋለሁ 10 እርስ በርሱ ተባዝቶ የሚሰጠን ውጤት ነው። አሁን ከዚህ ውስጥ እንግዲህ ስናይ በመደዳ ከተጻፉት ውስጥ አሳባችሁ ልጆች እስቲ መልስ መጀመሪያ ከእናንተ ነው የምፈልገው። እስቲ የኔ ጎበዝ ልጆች አሁን መልሰው ጨርሰዋል። እስቲ አስቡ፣ የትኞቹ ናቸው አስርዮሻዊ ክፍልፋይ የሆኑት? የትኞቹ ናቸው ያልሆኑት? በጣም ጥሩ መልስን የሰጣችሁት እና እዚህ አካባቢ በመጀመሪያ እስከዚህ ያሉት አስርዮሻዊ ክፍልፋይ አይደሉም። እሺ በቀኝ በኩል ደግሞ ወሰኑ የት ጋር ይሆን? እዚህ ጋር እንደዚህ ላስመርላችሁ። እዚህ ጋር ላስመሩና ከዚህ በመለስ ደግሞ ያሉት ምንድን ናቸው? አስርዮሻዊ ክፍልፋዮች ናቸው። ወይ ደግሞ በእንግሊዝኛ ምን ነበር ናቸው? ዴሲማል ፍራክሽንስ ናቸው። በጣም ስለዚህ እንግዲህ አሁን በጣም እርግጠኛ መሆኑ ምንድነው? እያንዳንዳችሁ አንድ ክፍልፋይ ተሰጥቷችሁ ይህ ክፍልፋይ አስርዮሻዊ ክፍልፋይ ነው ወይም አይደለም የሚለው መለየት ይችላችኋል። ለምሳሌ እዚህ ጋር ይሄ 100 መሆኑ ቀርቶ 200 ቢሆንስ ኖሮ 50 200ኛ ከሆነ ይህ አስርዮሻዊ ክፍልፋይ አይደለም። ምንድነው ባለፈው እንግዲህ ያልነው አሁን 1/2ኛና 50/100ኛ ተመጣጣኝ ክፍልፋይ መሆናቸውን አይተናል። ግን አሁን የተጻፈበት መልክ 1/2ኛ አስርዮሻዊ ክፍልፋይ አያሰኘውም። ይሄኛው ግን አስርዮሻዊ ክፍልፋይ ያሰኛል። የተጻፈ ወደ ምን መቀየር እንችላለን አንችልም ማለት ጥያቄው። በዚህ መልክ ሲጻፉ አስርዮሻዊ ክፍልፋዮች ይባላሉ። አሁን ያሉበት መልክ ነው። አሁን ያሉበት ሁኔታ ነው ስማቸውን የሚሰይመው። ስለዚህ እንግዲህ እዚህ ጋር አስርዮሻዊ ክፍልፋዮች አሉ፣ እዚህ ጋር ደግሞ አስርዮሻዊ ያልሆኑ ክፍልፋዮች አሉ። በዛሬው ዕለት ደግሞ እነዚህን አስርዮሻዊ ክፍልፋዮች በሁለት መልኩ ማየት ይፈልጋሉ። ምንድነው? ከአስርዮሻዊ ክፍልፋዮች ውስጥ በጣም የምንፈልገው ታህት አለ። ወይ ደግሞ ስፔሻል ዲኖሚኔተር አለ። ማነው ያ ስፔሻል ዲኖሚኔተር? 100 ነው። ከነዚህ ክፍልፋዮች ውስጥ ዛሬ በጣም የትኩረት አቅጣጫችን የሆነው እንደዚህ አይነቱ ክፍልፋይ ናቸው። ይህን አስርዮሻዊ ክፍልፋይ ከሌሎቹ ለየት ያደረገው ምንድነው?
የክፍልፋዩ ታህት 100 በመሆን እንደነዚህ አይነት ክፍልፋዮች ልዩ ስም ይሰጣቸዋል። ምን ይባላል? እስቲ አብረን እሺ እንግዲህ ጥሩ ነው። ምንድን ነው ያየነው? አሁን አንድ የማንኛውም ክፍል ከአስርዮሽ ክፍልፋዮች መካከል ታህቶቻቸው 100 የሆኑ ክፍልፋዮች ምን ይባላሉ ብለናል? ክፍልፋይ ነው። ክፍልፋይ ከሆነ በሃለ መልክ የተጻፈ ነው። ታህቱ 100 የሆነ ክፍልፋይ መቶኛ ወይ ደግሞ ፐርሰንት ይባላል። ፐርሰንት በጣም 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 ከዕለት ዕለት ኑሯችን ጋር የተገናኘ ነገር ነው። አይደለም በሂሳብ ክፍለ ጊዜ ዜና እንኳን ስንሰማ ፐርሰንት የሚባለው ነገር እንደ ሬዲዮ ወይ ቴሌቪዥን ዜና በምታዩበት ወይ በምትሰሙበት ጊዜ ሁልጊዜ ፐርሰንት በጣም በጣም ከዕለት ዕለት ህይወታችን ጋር የተገናኘ ነው። ስለዚህ እዚህም ላይ እንግዲህ ነገሮችን በደንብ ለመገንዘብ ፐርሰንት ምንድን ነው? ፐርሰንት የመጀመሪያ ትርጉሙ ምንድን ነው? ክፍልፋይ ነው። ምን አይነት ክፍልፋይ? ታህቱ 100 የሆነ ታህቱ 100 የሆነ ቅድም እዚህ ጋር ከጻፍኩላችሁ ከብዙዎቹ ክፍልፋዮች መካከል 50 መቶኛ ፐርሰንት ይባላል። እና እስቲ ፐርሰንት ምን እንደሆነ ለመለየት እስቲ አሁን የምንስለውን ስዕል አብረን እንከታተል። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ፣ ሁለተኛም ሲያልፉ፣ ወደ 3 ሲዘሉ፣ ለአራተኛ ክፍሉ፣ አምስተኛም ላሉ፣ አልፎም 6ኛ፣ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ። ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ እንግዲህ ፐርሰንት የምንለው ምንድነው? ክፍልፋይ ነው። ፐርሰንት ክፍልፋይ ነው። ምን አይነት ክፍልፋይ ነው? ፐርሰንት ምን አይነት ክፍልፋይ ነው? ታህቱ 100 የሆነ ክፍልፋይ ነው። በእንግሊዝኛም ይሄንን ቃል ፐርሰንት ብለን ስንጠቅሰው ፐርሰንት እንዲህ ብዬ ብጽፈው የበለጠ ግልጽ ይሆናል። ይሄ ፐርሰንት የምንለው ምን አይነት ክፍልፋይ ነው? እንግዲህ አንድን ነገር 100 ቦታ እንከፍለዋለን። ሁልጊዜ ክፍልፋይ ሲባል ታህትና ላላለው ታህቱ 100 የሆነ ክፍልፋይ ምን ይባላል? ፐርሰንት ይባላል። በእንግሊዝኛ ፐርሰንት ስንጽፍ እንደዚህ ነው። ፐር የሚለው ነገር ምንድን ነው? እስቲ አንዴ ቃላቱን አብረን ለማየት። ለእያንዳንዱ ማለት ነው። ፎር ኢች ወይ ደግሞ ፎር ኤቭሪ ማለት ነው። ሴንት የሚለው ደግሞ ማንን የሚወክለው? 100 የሚለውን ነገር ነው። እዚህ ጋር ይሄ 100 ነው። ይሄ ደግሞ ለእያንዳንዱ ማለት ነው። ለእያንዳንዱ አይተናል። በእንግሊዝኛም በአማርኛም ስናይ ለእያንዳንዱ 100 ማለት ነው። አሁን እዚህ ጋር አንድ የሚታየን ሬክታንግል አለ። ይህን ሬክታንግል እንግዲህ ስንት ቦታ ከፍለነዋል? 100 እኩል ቦታ ከፍለነዋል። ስለዚህ አሁን እችን የመጀመሪያዋን አንድ ክፍል ብናይ አንዷን ክፍል ብናይ እስቲ በክፍልፋይ ገለጿት። አሁን እቺ የተቀባቸው የመጀመሪያዋ ክፍል አጠቃላዩ ይህ ሬክታንግል 100 እኩል ቦታ ስለተከፈለ እቺ እያንዳንዷ ምን እንደምትባለው የክፍልፋዩ 1/100ኛ ነው። እንግዲህ 1/100ኛ ማለት ፐርሰንት ማለት ነው። ከመቶ 1 ማለት ነው። ከመቶ 1 ወይ ደግሞ ለእያንዳንዱ 100 1 ማለት ነው።
1 for each 100 or 1 for every 100 ማለት ነው። 1 for every 100 ምንድነው? ፐርሰንት ፍራክሽን ነው። ምን አይነት ፍራክሽን ነው? ፍራክሽን with denominator 100 ብለናል። ታቱ 100 የሆነ ክፍልፋይ ነው። ስለዚህ አሁን አንድ መቶኛ ከመቶ አንድ ክፍል ማለት ነው። ለእያንዳንዱ 100 አንድ ማለት ነው። ስለዚህ ይሄንን ብዙ ጊዜ በምልክት እንገልጸዋለን። ይህ ምልክት ምን ምልክት ነው? ፐርሰንት ብለን ነው የምናለው። ፐርሰንት ነው። አሁን እዚህ ጋር ከዚህ ውስጥ አሁን እዚህ ጋር ይሄንን ሁለቱም መደድ አቀባሁት። ሁለቱም መደድ አቀባሁት ማለት በክፍልፋይ ስንገልጸው የቀባ ነው 20 ከስንቱ ነው? ሁለቱም መደዳ ነው የቀባሁት 20 ነው። 20 ከስንት? 20 ከመቶ ማለት ነው። 20 ከመቶ ማለት ከእያንዳንዱ 100 20ውን ወስደናል ማለት 20 መቶኛ የሚለው ነገር እንግዲህ በአገላለጽም ስናየው 20 ሲባዛ በአንድ መቶኛ ነው። እንግዲህ ክፍልፋይ ተምረናል። 20 መቶኛ ማለት 20 ሲባዛ በአንድ መቶኛ ማለት ነው። ስለዚህ 20 መቶኛ ማለት 20 ሲባዛ በአንድ መቶኛ ነው። ይህ ማለት ደግሞ ምን ማለት ነው? 20 አንድ መቶኛ ማለት ፐርሰንት ማለት ነው። ስለዚህ 20 መቶኛ ማለት 20% ነው። 20 መቶኛ ፐርሰንት ነው። እንግዲህ ፐርሰንት ክፍልፋይ ነው። ምን አይነት ክፍልፋይ ነው? ፐርሰንት ወይ ደግሞ መቶኛ የሚባለው ታቱ 100 የሆነ ክፍልፋይ ነው። አሁን 20 መቶኛ ማለት 20% ነው። አንድ መቶኛ ማለት ፐርሰንት ነው። ወይ ደግሞ 1% ብንለው አንድ እና ፐርሰንት ተመሳሳይ ነገር ነው። ስለዚህ እንግዲህ አሁን መጀመሪያ ነገር ፐርሰንት የሚለው ምን ማለት ነው? ለእያንዳንዱ 100 ማለት ነው። ፐርሰንት የሚለውን ነገር ያው እንግሊዘኛ ተርጉመን የወሰዱ ነገር ነው። ፐርሰንት ማለት ለእያንዳንዱ አንድ ነው። for each 100 or for every 100 ማለት ነው። ፐርሰንት የሚለውን ትርጉም በዚህ ሁኔታ ማየት እንችላለን። አሁን ከዚህ ሬክታንግል ውስጥ መጀመሪያ እዚህ ጋር ተቀብቶ የምናየው ክፍል 20 መቶኛ ነው። ምን ማለት እንችላለን? የሬክታንግሉ 20 መቶኛ ተቀብቷል ማለት ነው። የሬክታንግሉ 20 መቶኛ ተቀብቷል ማለት ነው። አሁን እዚህ ጋር ወስደን ይሄን ክፍል ብንቀባው ይሄን ክፍል በጥቁር በቀባው ስንቱ ፐርሰንት በጥቁር ተቀብቷል ሲባል ይሄ መቁጠር ነው። 1 2 3 4 5 6 7 8ቶቹ ከስንቱ ከመቶ። ስለዚህ 8% በጥቁር ተቀብቷል ማለት ይሄ ለመግለጽ ማለት ነው። ስለዚህ ፐርሰንትን በዚህ ሁኔታ መጠቀም እንችላለን። እስቲ ምሳሌዎችን በመውሰድ የበለጠ ግልጽ ለማድረግ እንሞክር። እንግዲህ ለማንኛውም ሙሉ ቁጥር እንግዲህ ከዚህ በኋላ መቶኛ ከተባለ ይሄ ማለት ሲያብረና አንብበው ሙሉ ቁጥር ከሆነ በመቶኛ ማለት ይሄ ፐርሰንት ማለት ነው። ስለዚህ እንግዲህ ፐርሰንትንና ፐርሰንት ወይም መቶኛ በእንግሊዝኛ ፐርሰንት ብሎ ነው የምንጠራው። ምን ማለት እንደሆነ አሁን እዚህ ጋር ለምሳሌ በሙሉ ቁጥሩ ቦታ ቅድም 20 ስናስገባ 20 መቶኛ ሆነ። 20 መቶኛ ማለት 20% ነው። 7 መቶኛ ማለትም 7% ነው። እንግዲህ ፐርሰንትን በዚህ ሁኔታ መግለጽ እንችላለን። 7% ማለት 7 ለእያንዳንዱ 100 ማለት ነው። አሁን 7% ማለት ከመቶ ውስጥ 7ቱን ወሰድን ማለት ነው። ለእያንዳንዱ 100 7ቱን እንወስዳለን። 1000 ቢኖረን 1000 ማለት 10 መቶዎች ማለት ነው አለ። 1000 ማለት 10 መቶዎች ነው። ስለዚህ ለእያንዳንዱ 100 7 ማለት 1000 ደግሞ ሲሆን ምን እንደሚሆን በዚሁ ቅደም ተከተል ማብዛትና ውጤቱ ማግኘት እንችላለን። እንግዲህ የሚቀጥለው ዋና ስራችን የሚሆነው ይሄ ነው። የሬክታንግል ይታያል። አሁን የሬክታንግል ስንት እኩል ቦታ ተከፍሏል? 1 2 3 4 5 እኩል ቦታ ተከፍሏል። 5 እኩል ቦታ ተከፍሏል። ከአምስቱ ውስጥ እንግዲህ እንደባለፈው ክፍልፋይ እንደምንወስደው አሁን ከአምስቱ ውስጥ አሁን በቀይ የተቀባው ስንቱ ነው? ከአምስቱ ውስጥ በቀይ የተቀባው ሁለቱ ክፍል ነው። ምን በክፍልፋይ ግለጹ ቢባል ይህ የተቀባው ክፍል ያጠቃላው 2/5 ነው። አሁን ያጠቃላው 2/5 ተቀብቷል። አሁን እንግዲህ ይሄ ፐርሰንት ጊዜ
ከቀን የቀን ህይወታችን ጋር የተገናኘ እስኪ አንድ ነገር በፐርሰንት መግለጽ እንጀምር። የመጀመሪያ ጥያቄያችን ነው የሚሆነው። አንድ እዚህ ውስጥ ከአምስት ውስጥ 2ቱ ቀይ ተቀብቷል ስንል ስንት ፐርሰንቱ ይሄን ነገር ስንት ፐርሰንቱ ቀይ ተቀብቷል ወይም ደግሞ የተቀባውን ክፍል በፐርሰንት ግለጹ ቢባል መጀመሪያ በክፍልፋይ ስንገልጸው 2/5 ነው። እንግዲህ ፐርሰንት ወይ ደግሞ መቶኛ ምን ማለት ነው? ፐርሰንት ወይ መቶኛ ማለት ታቱ 100 የሆነ ክፍልፋይ ማለት ነው። ስለዚህ አሁን እዚህ ጋር ግን ታቱ ማለት ነው 5 ነው። ይሄን 5 በሆነ መንገድ ወደ 100 መቀየር የምንችልበት ነው። እንግዲህ ባለፈው ክፍልፋዮችን ተመጣጣኝ ክፍልፋይ እንዴት እንደምናደርግ አይተናል። ኢኩዊቫለንት ፍራክሽን የምንለው እንግዲህ 5 እስቲ ከ100 ጋር አገናኝ። 5 በስንት ቢባዛ ነው 100 የሚሰጠን? 5 በጣም 5 በ20 ቢባዛ 100 ይሰጠናል። ስለዚህ የክፍልፋዩን ታት በ20 ካበዛን ለአሉ ምን መሆን አለበት? በዛው ተመሳሳይ ቁጥር መባዛት አለበት። እሺ ስለዚህ ይሄ ማለት 2 ሲባዛ በ20 5 ሲባዛ በ20 ይሰጠናል ማለት ነው። አሁን 2 ሲባዛ በ20 ማለት ምን ማለት ነው? 2 ጊዜ 20 40 ነው። 5 ጊዜ 20 በሰጠኑ መሰረት ማንኛውም ክፍልፋይ መቶኛ ከተባለ ይሄ ማለት ምን ማለት ነው ብለናል? መፐርሰንት ነው ብለናል። መፐርሰንት ነው ብለናል። ስለዚህ 40 መቶኛ ማለት ስንት ይሆናል ማለት ነው? 40%። ስለዚህ የተቀባው በቀይ የተቀባው የሬክታንግሉ ክፍል ከአጠቃላዩ ጋር ሲወዳደር 40% ይሆናል። ስለዚህ ምንድነው ማጠቃላችን? የዚህ ሬክታንግል 40%ቱ በቀይ ተቀብቷል። ያልተቀባው ክፍል ደግሞ የዚህ ቀይ ክፍል ነው። ስንት ነው? 1 2 3 አልተቀባ። 3 ከስንት ነው ያልተቀባው? ያልተቀባው ክፍል 3 ከ5 ነው። ይሄ በምንድን ነው? ይሄ በቀይ የተቀባው በቀይ የተቀባው ክፍል በቀይ የተቀባው ክፍል ያጠቃላው ስንት ነው? 40% ነው። ያልተቀባው ደግሞ 1 2 3 ነው። 3 ከስንት? ከ5። ይሄንስ እንዴት ነው በፐርሰንት የምንገልጸው? 3/5 ማለት ይሄ ልክ እዚህ ጋር እንዳደረግነው 5ቱን ወደ 100 ለመቀየር 5ቱን ወደ 100 ለመቀየር በ20 በዛ ነው። ስለዚህ 3ቱንም በ20 እናበዛለን። 3 ጊዜ 20 5 ጊዜ 20 ይሆናል። ይሄ ማለት 3 ጊዜ 20 60 ነው። 5 ጊዜ 20 100 ነው። እንግዲህ 60 መቶኛ ማለት ይሄ ምን ማለት ነው? 60% ያልተቀባው የሬክታንግሉ ክፍል 60% ነው ማለት ነው። እስቲ እንግዲህ በተመሳሳይ አንድ ቀላል ጥያቄ ልስጣችሁ። አሁን አንድ ቴስት ተሰጥቷችሁ ከ5ቱ ጥያቄ 4 ጥያቄ መለሳችሁ። ስንቱን ፐርሰንት በትክክል ነው? እንግዲህ ጎበዝ ተማሪ ከዚህ በታች እንደማታገኙ እርግጠኛ ነኝ። ከ5ቱ ጥያቄዎች 4ቱን በትክክል ከመለሳችሁ ስንት ፐርሰንት አገኛችሁ? ስንት ፐርሰንቱን ትክክል መለሳችሁ? ቶሎ ስሩት። እሺ እንዴት ነው? ስንት ፐርሰንት አገኛችሁ? ልጅ ስንት ፐርሰንት አገኛችሁ? ስንቱን ፐርሰንት በትክክል መለሳችሁ ነው ጥያቄው። እንግዲህ አሁን ምንድን ነው? አሁን መጀመሪያ የትክክል ያገኛችሁት ከ5ቱ 4ቱ ነው በትክክል የተመለሰው። ስለዚህ የክፍልፋዩ ታት 5 ነው። ወደ ፐርሰንት ለመቀየር የክፍልፋዩን ታት ምን ማድረግ ነው? ወደ ፐርሰንት ወይ ደግሞ መቶኛ ለመቀየር የክፍልፋዩን ታት 100 ማድረግ ነው። ይሄን 100 ለማድረግ ቀላል ነው። በአሁን እንዳየነው በ20 መብዛት ነው። ስለዚህ ይሄ ማለት 4 ሲባዛ በ20 እና 5 ሲባዛ በ20። ምክንያቱም ሁልጊዜ ወደ ተመጣጣኝ ክፍልፋይ ለመውሰድ የክፍልፋዩን ለአልና ታት በተመሳሳይ ቁጥር ማብዛት መቻል አለብን። 4ን በ20 ተባዝቷል የክፍልፋዩ ለአል፣ የክፍልፋዩ ታትን በ20 ተባዝቷል። ስለዚህ 4 ጊዜ 20 80 ይሆናል። 5 ጊዜ 20 100 ይሆናል። እንግዲህ 80 መቶኛ። ቅድም እንግዲህ ማንኛውም ክፍልፋይ እንደዚህ በመቶኛ ይሄ ክፍልፋይ ነው ማለት ይሄ ሙሉ ቁጥር ነው ማለት ነው። ይሄ 100 ነው። በዚህ መልክ የተጻፈ ክፍልፋይ ሁሉ ምን ተብሎ ሊገለጽ ይችላል ብያለሁ? ፐርሰንት ብሎ ሊገለጽ ይችላል። ስለዚህ አሁን 80 መቶኛ ማለት በፐርሰንት ሲገለጽ 80% ነው። እንግዲህ ልጆች ከ5ቱ ጥያቄ 4ቱን ከመለሳችሁ ስንት ፐርሰንት መለሳችሁ ማለት ነው? 80%። እንግዲህ ይሄ የዓመቱ አነስተኛ ማርካችሁ ነው መሆን ያለበት። አነስተኛ ነው። ከዚህ ላለመውረድ እንግዲህ ዓመቱ ሙሉ ጥረት ማድረግ መቻል አለብን ማለት ነው። ይህን አነስተኛ አድርገን እንግዲህ በጣም ጎበዝ የሂሳብ ተማሪ ሁልጊዜ ከዚህ በላይ ያገኛል ብለን ተስፋ እናደርጋለን። ተስፋ ካደረግን ደግሞ ዓላማችን ላይ ምንም የማንደርስበት ምክንያት የለም።
አንድ ሰው ዓላማዬ ብሎ ካስቀመጠ እና ከልቡ ከሰራ እዛ ነጥብ ላይ መድረስ ይቻላል። ስለዚህ እንግዲህ እንደነዚህ አይነት ክፍልፋዮችን በቀጥታ ወደ ፐርሰንት መቀየር እንችላለን። ግን ሁልጊዜ ታቱን በቀጥታ ወደ 100 ነው መውሰድ። አሁን እዚህ ጋር በ5 ማብዛት በ20 ማብዛት እንዳለብን አይተናል። ግን አንዳንዴ ቁጥሩን ቶሎ ላናገኘው እንችላለን። እዛ ላይ ደግሞ ትንሽ ለየት ያለ ዘዴ በመጠቀም በቀጥታ የክፍልፋዩን ወደ ፐርሰንት መቀየር እንችላለን። የሚቀጥለው ስራችን ደግሞ ያን ማየት ይሆናል። እሺ አሁን ምናየው ምንድነው? አንድ ክፍልፋይ ተሰጥቶን ያንን ክፍልፋይ እንዴት አድርገን ወደ መቶኛ ወይ ደግሞ ወደ ፐርሰንት እንደምንቀየር ነው። መቶኛ ወይም ፐርሰንት ምንድነው? መቶኛ ወይም ፐርሰንት ማለት ታቱ 100 የሆነ ክፍልፋይ ማለት ነው። ፐርሰንት ማለት ፍራክሽን with denominator 100 ማለት ነው። እሺ እንግዲህ ያው እነዚህ መቶኛዎች የምን ክፍሎች ናቸው? የአስርዮሻዊ ክፍልፋዮች አንድ ክፍል ናቸው። አስርዮሻዊ ክፍልፋዮች ላይ ታቱ ምን ሊሆን የሚችለው ማንኛውም የ10 ርቢ ነው። ከእንደዚህ ውስጥ መርጠን 100ን መርጠናል። 100 የ10 ርቢ ነው፣ ምክንያቱም 10 ጊዜ 10 ማለት ነው። እና እንደዚህ አይነት ክፍልፋዮች ምን ይባላሉ? መቶኛ ወይ ደግሞ ፐርሰንት ይባላሉ። ስለዚህ አሁን እስቲ አንድ ምሳሌ እንውሰድ። 2/25ኛ ነው ስጃለሁ። እርግጥ አሁን 2/25ኛን በቀላሉ ወደ መቶኛ መቀየር ይቻላል። ግን ቁጥሩን ቶሎ ማስታወስ በማንችልበት ጊዜ እስቲ ከምናውቀው ነገር ለመነሳት ነው። ማለትም ይሄን በ4 ብታበዙ በቀላሉ መቀየር እንደምችሉ እናያለን። አሁን ሁልጊዜ የምትከተሉልኝ ነገር ምንድነው? አንድ ክፍልፋይ ይሄ ሀለ ክፍልፋይ ነው። ሀለ ክፍልፋይ ነው ማለት ሀ ሙሉ ቁጥር ነው፣ ለሙሉ ቁጥር ነው፣ ለደግሞ ከዜሮ የተለየ ነው። ይህንን ካየን ሀለኛ ማለት ሀ ሲባዛ በአንድ ለማለት ነው። ምክንያቱም እዚህ ጋር የሀ ታት አንድ መሆን ስለሚችል ሀ ሲባዛ በአንድ መልሶ ሀን ይሰጠናል። እንደገና አንድ ሲባዛ በለ ደግሞ መልሶ ለን ይሰጠናል። ስለዚህ ሀለኛን ሁሉ ጊዜ ሀ ሲባዛ በአንድ ለኛ ብለን መጻፍ እንችላለን። አሁን ምን ማለት ነው? ይሄ ማንኛውንም ክፍልፋይ ወደ 100 ለመቀየር ቶሎ ማለት ይሄንን ክፍልፋይ ወደ 100 የሚወስድን ቁጥር ቶሎ ካላገኘን ለማንኛውም የሚሰራው ምንድነው? 2/25ኛን በ100ኛ እናባዛለን። ምን ማለት ነው? 100ኛ ማለት ምንድነው? ስለ አንድ የማብዛት ባህሪ ተመረናል። ማንኛውም ሙሉ ቁጥር በአንድ ቢባዛ የቁጥሩ ዋጋ አይቀየርም ብለናል አይደል? ማለት ማንኛውም ቁጥር ሀን መልሰን በአንድ ብናበዛው የምናገኘው ሀ ነው። ለንም መልሰን በአንድ ብናበዛው የምናገኘው ለ ነው። አንድም በለ ቢባዛ የምናገኘው ለ ነው። ስለዚህ እንደነዚያ ነገሮችን ሁልጊዜ የአንድ ማብዛት ባህሪ ፕሮፐርቲ ኦፍ ዋን እናውቃለን። ስለዚህ አሁን ይሄን ክፍልፋይ በ100ኛ አባዛ ነው ማለት የክፍልፋዩን ዋጋ አልቀየር ነው። ስለዚህ 2/25ኛን በዚህ ሳበዛ አሁን የምታደርጉትን ጥንቃቄ በደንብ ልብ ብላችሁኛል። አሁን መጨረሻ ላይ ምንድነው የምፈልገው? አሁን ጥያቄ ይሄን ነገር ወደ ፐርሰንት ቀይሩ ነው። ወደ ፐርሰንት ቀይሩ ከሆነ መጨረሻ ላይ መልሴ ላይ ፐርሰንት ማለት ምን ማለት ነው ብያቸዋለሁ። ፐርሰንት ማለት 1/100ኛ ነው። ፐርሰንት ማለት 1/100ኛ ነው። ስለዚህ 1/100ኛ ስለምፈልገው አሁን እዚህ ላይ እቺን እዚች ጋር ያለችው 100 መጨረሻ ላይ ፐርሰንት ብለን መጻፍ እንችላለን። ማለት 1/100ኛ የሚለውን እዚህ ጋር ፐርሰንት የሚለውን ነገር ይተካልናል ነው። ስለዚህ ምን እንደምናደርገው 2ን በ100 ታበዛላችሁ። ይሄ ማለት 2 ሲባዛ በ100 25 እንተውና ይሄ 1/100 ነው። ምንም አዲስ ነገር አልሰራሁም። እቺ 2ን በ100 አበዛው 25ንም እዚህ ጋር ተውኳትና እቺ 100 ለብቻዋ። ምክንያቱም አሁን መልሰን 25ን በ100 አባዝተን 2ን በ100 አባዝተን እዚህ ጋር ብናካፍላቸው እንደገና ሌላ ስራ ውስጥ ነው የምንገባው። ስለዚህ በቀላል የሚሆንላችሁ ምንድነው? እንደዚህ እቺን 1/100ኛ ለብቻ ታስቀምጧታላችሁ። 2ን በ100 እናበዛለን፣ ውጤቱን ለ25 እናካፍላለን። 2 ጊዜ 100 ስንት ነው? 200 ነው። ስለዚህ 200 ሲካፈል ለ25 ሲባዛ
አንድ መቶኛ ይሆናል ማለት ነው። አሁን 200 ሲካፈል ለ25 ስንት ነው የሚሆነው? 200 ሲካፈል ለ25 ስንት ነው የሚሆነው? 200 ለ25 8 ነው የሚሆነው። ስለዚህ አሁን ምን ይሆናል መሱ? 8 ሲባዛ በአንድ መቶኛ ምን ማለት ነው? እስቲ 8 ሲባዛ በአንድ መቶኛ እስቲ ወደ ምን ፈልገው ነገሩ ሰዱት። 8 ሲባዛ በአንድ መቶኛ ማለት ነው ምን ብለናል? አንድ መቶኛ ማለት ነው ፐርሰንት ነው። ስለዚህ ይሄ ማለት 8% ነው። ስለዚህ ምንድን ነው ያደረግነው? 2/25ኛ የተባለውን ክፍልፋይ ወደ ምን ቀየር ነው? ወደ ፐርሰንት ነው ማለት ነው። እሺ እና 2/25 8% ነው። ይሄን ነገር ቅድምን ባለፈው በሰራነው መንገድ መስራት እንችላለን ማለት 2/25ኛን በቀላሉ 25ን ወደ 100 ለመውሰድ ቀላል ነበር። በምን ነበር? በ4/4ኛ እናባዛዋለን። 25 በ4/4ኛ ሲባዛ 2 ጊዜ 4 8 ነው። 25 ጊዜ 4 100 ነው። 8 መቶኛ ማለት 8% ነው። ይሄ ቀላል ነው። ግን ምንድነው አሁን ይሄን ነገር የተጠቀምነው እዚህ ከምናውቀው ነገር ተነስተን ይሄኛውን መንገድ ግልጽ ለማድረግ ነው። ይሄኛውን መንገድ ግልጽ ለማድረግ ነው። 8% ማለት ምን ማለት ነው? 8 ለእያንዳንዱ 100 ማለት ነው። ጊዜ 8% አለፈ 8% ወደቀ የሚለውን ነገር ስናይ ከእያንዳንዱ 100 8 አለፈ ማለት ነው። ወይ 8% ወደቀ ማለት ከእያንዳንዱ 100 8 ወደቀ ማለት 8 ለእያንዳንዱ 100 ማለት ነው 8% ማለት። ስለዚህ እንግዲህ ትርጉሙን ልብ እያልን እንሄዳለን። እስቲ ወደሚቀጥለው ምሳሌ እንሄድ። እሺ እንግዲህ አሁን ያንን ቅድም 2/25ኛን ስንቀይር በቀላሉ መቀየር እንደምንችል አይተናል። አሁን ተቀቀ 5/6ኛ ነው። እንግዲህ 5/6ኛ ሲሆን አሁን 6ን በቀላሉ አባስተን ወደ 100 መሄድ ስለሚከብድ በቀላሉ ወደ ምን እንደምንሄደው 5/6ኛን አሁን ወደ ፐርሰንት ለመቀየር 5/6ኛን በ100 መቶኛ እናባዝ። ምንድነው አሁን ያደረግነው? የክፍልፋዩን ላዕልና የክፍልፋዩን ታህት ሁለቱንም በተመሳሳይ ክፍልፋይ ነው በተመሳሳይ ቁጥር ነው ያባዛነው። በተመሳሳይ ቁጥር ላዕልና ታህት ደግሞ ሲባዛ የምናገኘው ክፍልፋይ ከነበረው ጋር ዋጋው እኩል ነው። ተመጣጣኝ ክፍልፋዮችን እናገኛለን። ኢኩቪለንት ፍራክሽንስ ማለት ነው። ስለዚህ አሁን ይሄ ምንድነው? አሁን 5ን በ100 6ን በ100 አባዛለሁ አይደለም። እንዴት ነበር የምናደርገው? 5ን በ100 እናበዛና እቺን 6 ነው። እቺን መቶኛ ግን ምን ነው የምናረጋት? 1 መቶኛ። አስተውሱ፣ እቺ 1 መቶኛ በኋላ ወደ ምን ትሄዳለች? አስተውሱ፣ 1 መቶኛ ማለት ወደ ፐርሰንት እንሄዳለን ማለት ነው። ስለዚህ 5 ሲባዛ በ100 ሲካፈል ለ6 ሲባዛ በ1 መቶኛ እናደርጋለን። አሁን ምን እንደምናደርገው 5 በ100 500 ይሆናል። 6ኛ ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙት ልክ እንደተመኙት በፓወር ታግዞ ወደ ኮሌጅ ጉዞ። ፓወር ፕሮብሌም ሶልቭ ከአስቴር ነጋ ሳታሚ